ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘላችሁ ቀርበናል። አክብሮታዊ ግብዣችንን እንዲያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች በከባድ ትንቅንቅ ወታደራዊ ድል መቀናጀታቸውን ቀጥለዋል። ከጋይንት እስከ ላሊበላ ከባድ ትንቅንቅ ቀጥለዋል። በተከታታይ አውደ ውጊያ ከሚናደው ያገዛዙ ጦር ጎን ለጎን በክደትና በኩብለላም በመፍረስ ላይ ነው። የኮሎኔሉ አጃቢን ጨምሮ 4 ወታደሮች 60 የሚሊሻ አባላት 2 ብሬንና 45 ክላሽ በመያዝ ፋኖን መቀላቀላቸው ተሰምተዋል። ዝርዝር የግንባር መረጃዎቹ ተሰናድተዋል። የሱዳን የውክልና ጦርነት ወደ ኢትዮጵያ ተጠግቷል። ድንበር ላይ ውጥረቱ ጨምሯል። የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት የአየር ጥቃት ፈጽሟል። በአንድ ሳምንት ልዩነት በቤንሻንጉልና በአፋር በኩል በሱዳንና ጅቡቲ መንግስታት የኢትዮጵያ ሉዓላዊ ግዛት ተጥሶ የአየር ላይ ጥቃት ተፈጽሟል። ብልጽግና በበኩሉ ሰማዩ የኛ ነው በሚል ፕሮፓጋንዳ ተጠምዷል። በገዛ ዜጎቹ ላይ የድሮን ሚሳኤል የሚያዘንበው አገዛዝ 90ኛ ዓመት የአየር ኃይል ምስረታውን የሚያከብረው በተባበሩት አረብ ኤምሬቶችና በሩሲያ የጦር ጀቶች ታጅቦ መሆኑም ታውቋል። ዝግጅቱ ከኤርትራ ጋር ለገባበት ወታደራዊ ፍጥጫ የጦርነት ስነ ልቦና አካል ነው ተብሏል። የኤርትራ መንግስት በበኩሉ ብልጽግና ኢኮኖሚ ተኮር አዲስ የሚዲያ ዘመቻ ከፍቶብኛል ሲል ከሷል። ዝርዝር ወታደራዊ መረጃዎቹ ተሰናድተዋል። አብራችሁን ስትዘልቁ ተሰማችኋላችሁ። የትራምፕ ቁልፍ ሰው ወደ 4 ኪሎ ሊመጡ ነው። በኢትዮጵያ ብሔራዊ ስሜት በጠፋበትና ህዝብና አገዛዙ ሆድና ጀርባ በሆኑበት ሁኔታም አገዛዙ ጥልቁ በማይታወቅ ዲፕሎማሲያዊ ውድቀት ላይ ይገኛል። የትራምፕ ቁልፍ ሰው ቀድመው ካይሮ ገብተዋል። ቀጣይ ጉዟቸው ወደ አዲስ አበባ ነው። የጉዟቸው ዓላማ በዝርዝር ቃኝተነዋል። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በከባድ ትንቅንቅ ወታደራዊ ድል መቀናጀታቸውን ቀጥለዋል። በተከታታይ አውደ ውጊያ ከሚናደው ያገዛዙ ጦር ጎን ለጎን በክደትና በኩብለላም በመፍረስ ላይ ነው። የኮሎኔሉ አጃቢን ጨምሮ 4 ወታደሮች 60 የሚሊሻ አባላት 2 ብሬንና 45 ክላሽ በመያዝ ፋኖን መቀላቀላቸው ተሰምቷል። የፋኖን አንድነት ተከትሎ ተከታታይ ወታደራዊ ድሎች እየተመዘገቡ ነው። የአፋብን ጎንደር ጠቅላይ ግዛት 206ኛ ኮር የፋኖ ኃይሎች በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ አድርሰዋል። ከጥጥራ እስከ ዳሞት በተካሄደው ከባድ ውጊያ ያገዛዙ ሰራዊት ሙትና ቁስለኛ እንዲሁም ምርኮኛ ሆኗል። በዚህ አውደ ውጊያ 9 ሞት፣ 15 ከባድና ቀላል ቁስለኛ፣ 6 የነፍስ ወከፍ የጦር መሳሪያ በምርኮ ገቢ መደረጉ ተመዝግቧል። በሌላ አውደ ውጊያ ከክምር ድንጋይ ወደ አጃሬሽን ጭኖ በእንቅስቃሴ ላይ በነበረ ሚሊሻ መከላከያና ፖሊስ በራስ ጉና ክፍለ ጦር ውቅሮ መድኃኔዓለም ላይ ከፍተኛ ሞትና ቁስል አስተናግደዋል። በሌላ በኩል በከሰም ግንባር በ3 አቅጣጫ በተደረገ ውጊያ ፋኖ በወሰደው የጸረ መከላከልና የመልሶ ማጥቃት እርምጃ ወታደራዊ ድል ተቀናጅቷል። የአገዛዙ ኃይል መነሻውን ከቱለፋና ከሀገረ ማርያም አድርጎ በከባድ መሳሪያ ሽፋን በመታገዝ ውጊያ ቢከፍትም ፋኖ በመልሶ ማጥቃት ሞትና ቁስለኛ አድርጎታል። በአፋብን ምኒልክ እዝ ላስታሳምነው ኮር ስር የነብሮ ተወርዋሪ ኮማንዶ ብርጌድ ፋኖዎችና በበላይ ዘለቀ እዝ ከሜጀር ጄኔራል ውባንተ አባተ ኮር የተውጣጡ የፋኖ አሃዶች በጋራ በመሆን በላስታ ግንባር በአገዛዙ ሰራዊት ላይ የማያዳግም እርምጃ በመውሰድ ወታደራዊ ድል መቀናጀታቸው በግንባር መረጃው ተመላክቷል። ሬሽን ለመቀባበል መነሻቸውን ከላሊበላ ጋሸና እንዲሁም ከጋሸና ላሊበላ አድርገው ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ የፋኖ አሃዶች ከባድ እርምጃ በመውሰድ በርካታ ወታደሮች ሙትና ቁስለኛ ሆነዋል። የነብሮ ኮማንዶ ብርጌድ በተለምዶ እንኳይ በር ተብሎ በሚጠራው ቦታ ላይ ከፍተኛ ድል ተቀናጅቷል። ከእንዲህ አይነት ወታደራዊ ድል በተጨማሪ የፋኖን አንድነት ተከትሎ ከስምሪት ቀጠናቸው በመጥፋት ፋኖን የሚቀላቀሉ ያገዛዙ ወታደሮች ቁጥር ከወትሮ በተለየ ሁኔታ መጨመሩን በየዕለቱ ያውደ ውጊያ መረጃዎች ላይ ማረጋገጥ ተችሏል። ወታደሮቹ የፋኖን አንድነት በጉጉት ሲጠብቁት እንደነበር መስክረዋል። በአገዛዙ ላይ አፈሙዛቸውን ለማዞር ይህንን የአንድነት ጊዜ ሲጠባበቁ እንደነበር የገለጹት ወታደሮቹ ከቡድን መሳሪያ ብሬንና ስናይፐር ጨምሮ ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። በሌላ በኩል በተለያዩ ቀጠናዎች ያገዛዙ የጥቃት ሰለባ የነበሩ ታጥቀው ራሳቸውን ከጥቃት ሲከላከሉ የቆዩ በመተከል አውራጃ ዳንጉር ወረዳ በሻለቃ ሲሳይ ገነት ሲመሩ የነበሩ 60 የአገው ተወላጅ ወገኖች 2 ብሬልና ከ45 በላይ ክላሽንኮቭ በመያዝ የአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦርን ተቀላቅለዋል። በተመሳሳይ የኮሎኔሉ አጃቢ የሆኑ ከድር አብዲ፣ ገመቹ ገመዳ፣ ኃይሉ ሙንዬ እንግዳ፣ ሚኒችል ቡችል ጸጋ፣
ከ601ኛ ኮር 52ኛ ክፍለ ጦር እና 6ኛ እዝ 605 ኮር 14ኛ ክፍለ ጦር በመክዳት ቴዎድሮስ እዝ 102ኛ ኮርን ተቀላቅለዋል። ጌታው መሌ፣ ታደሰ ደሴ የሚባሉ ሚሊሻዎች ደግሞ ከሸበል በረንታ በመውጣት 201ኛ ኮርን ተቀላቅለዋል። በተያያዘ የምዕራብ እዝ 401ኛ ኮር ቃኝና መሐንዲስ ጋንታ አዛዦች 10 አለቃ ደርብ ምስጌ፣ 10 አለቃ አትርሳው መዝገቡ፣ 10 አለቃ ሸጋዬ፣ 10 አለቃ መኳንን ታዱኛ ከኦሮሚያ ክልል በመነሳት ቀናትን የወሰደ ጉዞ በማድረግ 206ኛ ኮር 34ኛ ክፍለ ጦር አብራጅት ሻለቃን መቀላቀላቸውን በግንባር መረጃው ላይ ተመላክቷል። በኢትዮጵያ ድንበር አቅራቢያ ከባድ የድሮን ጥቃት ተፈጽሟል። የሱዳን የውክልና ጦርነት ወደ ኢትዮጵያ ተጠግቷል። ድንበር ላይ ውጥረቱ ጨምሯል። የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት የአየር ጥቃት ፈጽሟል። ብልጽግና በበኩሉ ሰማዩ የኛ ነው በሚል ፕሮፓጋንዳ ተጠምዷል። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በመጨረሻም የኢትዮጵያን የአየር ክልል ጥሶ በመግባት ቤንሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙ ተሰምቷል። በጀነራል አልቡርሃን የሚመራው ብሔራዊ ጦሩ ጥቃቱን የፈጸመው በጀነራል ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በሰፈረበት አዲሱ ጦር ሰፈር ላይ መሆኑን ለጉዳይ የቀረቡ ምንጮች ጠቁመዋል። ጥቃቱ የተፈጸመው በትላንትናው ዕለት ሲሆን በጉዳዩ ላይ የቱርክ ሚዲያ አናዶሉ ባወጣው አንድ ዘገባ በኢትዮጵያ ድንበር አቅራቢያ ከባድ የአየር ድብደባ መፈጸሙን አመላክቷል። ሱዳን ከኢትዮጵያ በምስራቅ በሚያዋስናት ድንበር አቅራቢያ ውጥረቱ ተባብሷል። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ሐሙስ ዕለት በብሉ ናይል ግዛት በሚንቀሳቀሱ የፈጣን ድጋፍ ሰጪ ኃይሎችና አጋራቸው የሱዳን ሕዝብ ነጻ አውጪ ንቅናቄ ሰሜን ይዞታዎች ላይ የአየር ጥቃት መፈጸሙ በዘገባው ላይ ተመላክቷል። ጥቃቱ የሁለቱን አማጽያን ቡድኖች ወታደራዊ ተሽከርካሪዎችና የሎጂስቲክ መኪኖች አውድመዋል። የዜና እስከተጠናቀረበት ሰዓት ድረስ በጥቃቱ የተጎዱ ሰዎች ዝርዝር መረጃ አልወጣም። ጥቃት የተፈጸመባቸው የአቡስና ባሌላ ከተሞች ከአውሮፓውያኑ 2011 ጀምሮ በሱዳን ሕዝብ ነጻ አውጪ ንቅናቄ ቁጥጥር ስር ቆይተዋል። በተጠቀሱት አካባቢዎች ከሳምንት በፊት ከባድ ውጊያ እንደነበር ይታወሳል። ባለፈው ወር መጨረሻ ላይ የሱዳን ጦር የድንበር ቀጠናውን ለማስጠበቅ በርካታ ቁጥር ያለው ሰራዊት ማሰማራቱን ከገለጸ በኋላ በአካባቢው ተከታታይ ውጊያዎች በመካሄድ ላይ መሆናቸውን አይዘነጋም። ከዚህ ጋር ተያይዞ የሱዳን ብሔራዊ ጦር አለቃ ጀነራል አብዱልፈታህ አልቡርሃን ለአብይ አህመድ አገዛዝ ጥብቅ ማስጠንቀቂያ መስጠታቸው ይታወሳል። አልቡርሃን ማስጠንቀቂያ የሰጡት የአብይ አህመድ ለኤምሬትስ በሰጠው ጦር ሰፈር ከኢትዮጵያ ድንበር በመነሳት የፈጥኖ ደራሽ ኃይሎች በድንበር የብሉ ናይል ግዛት በኩል መጠነ ሰፊ ጥቃት ለማድረስ እየተዘጋጁ መሆኑ የሱዳን ጦር አመራሮች ክስ ካሰሙ በኋላ ነው። አሁን ደግሞ የድንበር ላይ ጥቃቱ ተጠናክሯል። በዚህም የሱዳን የውክልና ጦርነት ወደ ኢትዮጵያ እንዳይሰፋ አስግቷል። የብልጽግናው አገዛዝ የኢትዮጵያን ተጋላጭነት እያሰፋ ስለመሆኑ በተጨባጭ በመታየት ላይ ነው። በተመሳሳይ ባለፈው ሳምንት የጅቡቲ ድሮን በአፋር ክልል ጥቃት መፈጸሙ ይታወሳል። ለዚህ ጥቃት የብልጽግናው አገዛዝ ይፋዊ ማብራሪያ ሲጠይቅ አልታየም። በአንድ ሳምንት ልዩነት ብቻም በቤንሻንጉል ጉሙዝ ክልልና በአፋር ክልል በኩል የኢትዮጵያ ሉዓላዊ ድንበር ተጥሶ የአየር ላይ ጥቃት ተፈጽመዋል። የኢትዮጵያ ዳር ድንበር ተጥሶ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸውንና የጦር ጀቶችን እንዲሁም የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይና ምድር ከማሽከርከር ባለፈ ጥቃት በሚሰነዝሩበት በዚህ ወቅት ብልጽግና ሰማዩ የኛ ነው እያለ ነው። አገዛዙ ከአረብ አገራት እና ከቻይና ከነ አብራሪዎቻቸው ባስመጣው የጦር ጄቶችና ድሮኖች ሰማዩ የኛ ነው በሚልበት በዚህ ጊዜ ድንበር ጥሰው ለሚገቡ የጎረቤት ሀገር ድሮኖችና የጦር ጄቶች ኢትዮጵያ ተጋላጭነቷ ጨምሯል። የብልጽግናው አገዛዝ የአየር ኃይል ምስረታውን የሚያከብረው በተባበሩት አረብ ኤምሬቶችና በሩሲያ የጦር ጄቶች ታጅቦ መሆኑ ታውቋል። ዝግጅቱ ከኤርትራ ጋር ለገባበት ወታደራዊ ፍጥጫ የጦርነት ስነ ልቦና አካል ነውም ተብሏል። አብዛኞቹ የአፍሪካ ሀገራት በቀኝ ግዛት ስር በነበሩበት ዘመን በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1928 ዓ.ም የተመሰረተው የኢትዮጵያ አየር ኃይል ዘንድሮ 9ኛ ዓመቱን አስቆጥሯል። ይህ አንጋፋ ተቋም የሀገር ሉዓላዊነትን የማስከበር አኩሪ ታሪክ ያለው ቢሆንም ተቋሙ በአሁኑ ሰዓት በሀገር ውስጥ ጦርነት በመሳተፍ አሳፋሪ ታሪክ በማስመዝገብ ላይ ይገኛል። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ በሀገር ውስጥ ጦርነት የገዛ ዜጎቹ ላይ የድሮን ሚሳይሎችን፣ የጀት ቦምቦችን እና ከተዋጊ ሄሊኮፕተሮች ጥይት የሚያዘንበው ይኸው ተቋም ዘንድሮ አከብረዋለሁ ያለውን 9ኛ ዓመት የምስረታ በዓል በተባበሩት አረብ ኤምሬቶችና ሩሲያ የጦር ጀቶች ታጅቦ እንደሆነ ታውቋል። የምስረታ በዓሉ ከጥር 15 እስከ ጥር 19 ቀን 2018 ዓ.ም በተለያዩ መርሃ ግብሮች
ክብሮች በመከበር ላይ ሲሆን ዛሬን ጨምሮ በተከታታዮቹ ቀናት የዩናይትድ አረብ ኤምሬት፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የአየር ትርኢት የሚያካሄዱ መሆኑ ይጠበቃል። አየር ኃይሉ ዘንድሮ የሚያከብረው የምስረታ በዓል በሀገር ውስጥ ከቀጠለው ጦርነትና ከኤርትራ ጋር የገባበትን ወታደራዊ ፍጥጫ ታሳቢ ያደረገ የስነ ልቦና ጦርነት እንዲሆን ታስቦ ያደረገ ዝግጅት ስለመሆኑ ወታደራዊ ምንጮች ጠቁመዋል። እንደ ጣና ወታደራዊ ምንጮች የሩሲያና የቼክ ሪፐብሊክ አየር ኃይሎች በዚህ ፕሮግራም ትርኢት ለማሳየት የሚታደሙት ሀገራቱ ከብልጽግናው አገዛዝ ጋር በጦር መሳሪያ ሽያጭ ጋር የገቡት ስምምነት ያለ ከመሆኑ ጋር እንደሚያያዝ የጠቆሙ ሲሆን በንጉሳዊ ስርዓት የምትመራው ሞሮኮ ከግብጽ ጋር ባላት ያለመግባባት ችግር አጋር ትሆናለች በሚል በተባበሩት አረብ ኤምሬቶች አግባቢነት እንደተጋበዘች ነው የተጠቆመው። በድንበር ተሻጋሪ ጦርነት ዋዜማ ላይ ሆኖ የ90ኛ ዓመት የአየር ኃይል ምስረታ በዓልን የሚያከብረው የብልጽግናው አገዛዝ ለሀገር ውስጥ ተፋላሚ ኃይሎችና ለጎረቤት ኤርትራ የስነ ልቦና ጦርነት የሚሆን የአየር ላይ ትርኢቶችን እንደሚያሳይ ለጣና በደረሳት ወታደራዊ መረጃ ላይ ተመላክቷል። የሀገር ሉዓላዊነት በማስከበር ረገድ አኩሪ ታሪክ የነበረው የኢትዮጵያ አየር ኃይል ዛሬ ላይ በሀገር ውስጥ ጦርነት የአንድ ፓርቲን ስልጣን በማስጠበቅ በገዛ ዜጎቹ ላይ የሚያዘንበውን የድሮን ሚሳኤል የአቅም መለኪያ አድርጎ የሚያቀርበው ተቋሙ በአመራር ምደባና በሰው ኃይል ባለሙያ ስምሪቱ በኦህዴድ ብልጽግና ሰዎች የተሞላ እንደሆነ መረጃዎች ያሳያሉ። የአየር ኃይል ምክትል አዛዥ ለኤር ሎጂስቲክ ኃላፊ ሜጀር ጄኔራል ነገራ ለሊሳ፣ የአየር ኃይል ምክትል አዛዥ ለአየር መከላከል ኃላፊ ብርጋዴር ጄኔራል ተሾመ ባጫ፣ የአየር ኃይል ምክትል አዛዥ ለኤር ኦፕሬሽን ኃላፊ ብርጋዴር ጄኔራል ተስፋዬ ለገሰ፣ የሶስተኛ አየር ኃይል ምድብ ዋና አዛዥ ኮሎኔል ደረጀ ቡሸሬ ከሌተናል ጄኔራል ይልማ መርዳሳ ጋር አንድ ቋንቋ የሚጋሩ ሰዎች ቢሆንም ከደርግም ሆነ ከኢህአዴግ የተሻልነው እኛንን በማለት ላይ ናቸው። የጥቁር አንበሳ የአየር ትርኢት በሚል ለሚካሄደው የአየር ላይ ትርኢት የተመረጡ አብራሪ ፓይለቶችም ከዚያው ከኦህዴድ ብልጽግና መንደር ስለመሆናቸው ነው በመረጃው ላይ የተመላከተው። ሌተናል ጄኔራል ይልማ ከዚህ ቀደም በአገዛዙ ልሳን ፋና ብሮድካስቲንግ ቃለ መጠይቃቸው ድንበር ተሻጋሪ ግዳጅ አለብን ሲሉ የገለጹበት የንግግራቸው አውድም የስነ ልቦና ጦርነቱ አካል እንደሆነ የወታደራዊ ጉዳይ አስተያየት ሰጪዎች እምነት ነው። የኤርትራ መንግስት በብልጽግና በኩል ኢኮኖሚ ተኮር አዲስ የሚዲያ ዘመቻ ተከፍቶብኛል ሲል ከሷል። በማስታወቂያ ሚኒስትሩ የማነ ገብረ መስቀል በኩል ይፋ የሆነው የኤርትራ መንግስት ክስ ገዢው ፓርቲ ብልጽግና በኤርትራ ላይ ያካሄደ ያለውን የሚዲያ ዘመቻ አሁንም በስፋት አጠናክሮ መቀጠሉን አስታውቋል። ብልጽግና በባህር በር ምክንያት በየጊዜው ከሚያስተጋባው የጦርነት ነጋሪት ጉሰማ ትይዩ በኤርትራ ኢኮኖሚ ላይ መሰረት ያደረገ አዲስ የሚዲያ ዘመቻ መክፈቱን የማነ በኤክስ ገጻቸው ላይ ተንትነዋል። የማነ ኤርትራ ላይ የሚዲያ ዘመቻ ከፍቷል ያሏቸውን ተቋማት በስም በመጥቀስ እየተደጋገመ የቀጠለው ዘመቻ የውስጥ ኢኮኖሚ ቀውስንና የባህር በር በሚል ከተፈጠረው ቀጠናዊ ውጥረት ትኩረትን ለማስቀየር የተጀመረ ዘመቻ ስም ማጥፋት ነው ብለውታል። የማነ ክሱን ሲያብራሩ በግልባጩ የኢትዮጵያ ኢኮኖሚ ገብቶበታል ያሉትን ቀውስ ለማሳየት የተለያዩ አሃዞችን በመጥቀስ የዘመቻውን ገጽታ ገልጸዋል። ከኤርትራ ይልቅ በብልጽግና የስልጣን ጊዜ ኢትዮጵያ ማቆሚያ ባጣ ጦርነት ኢኮኖሚያ እንደደቀቀ የማነ ማስረጃዎችን በመጥቀስ ሞግተዋል። ኢትዮጵያ ባለፉት 10 ዓመታት ከተለያዩ የውጭ አካላት 84 ቢሊዮን ዶላር ብታገኝም የሀገሪቱ ኢኮኖሚ ቀውስ ግን በየመስኩ እየታዩ ነው በማለት ከብሔራዊ ባንክ ጀምሮ ታይቷል ያላቸውን ቀውሶች በአሃዝ እያጣቀሱ የብልጽግናን ቀውስ ጠቅማቂነት ተንትነዋል። ገዢው ብልጽግና በሀገሪቱ የነበሩትን ችግሮች የበለጠ በማባባስ ኢትዮጵያን ቅርቃር ውስጥ እንደከተታት አትተዋል። የማነ ከኢትዮጵያ ኢኮኖሚ ጋር በተያያዘ የወጡት አንዳንድ አሃዞችን አጣቅሰው የሀገሪቱ ውድቀት ያሉትን በማሳያ በማብራራት የብልጽግናው አገዛዝ ኢትዮጵያ ላይ ያስከተለውን ከባድ አደጋ አመላክተዋል። ብልጽግና በኤርትራ ኢኮኖሚ ላይ ከፈተ የተባለው የሚዲያ ዘመቻ በመረጃ የተደገፈ አይደለም። ከተሞክሮዎች በመነሳት ከኤርትራ ኢኮኖሚ ጋር በተያያዘ መረጃዎች በቀላሉ አይገኙም። ኤርትራ በቅርብ ከወጣው የሀገሪቱ የኢኮኖሚ እድገት ማሳያ ውጭ በየትኛውም ዓለም አቀፍ ተቋማት መለኪያዎች ውስጥ የለችበትም። ይህም በመሆኑ የኤርትራ ዓመታዊ በጀት የኢኮኖሚ እድገትና መሰል አሃዞች ይፋ የሚደረጉበት ሁኔታ የለም። ሌሎች ሀገራት ከበርካታ ዓለም አቀፍ የኢኮኖሚና የገንዘብ ተቋማት ጋር ሲሰሩ ኤርትራ የለችበትም። የስርዓታዊ ፖሊሲ በአስመራው መንግስት ዘንድ ሉዓላዊነትን የመጠበቂያ አንዱ መሳሪያ ተደርጎ ይወሰዳል። በዓለም አቀፍ የኢኮኖሚ ማመላከቻዎች ላይ የኤርትራ ስም ክፍት የመታየቱ መነሻ ምክንያት ይህ እንደሆነ ተንታኞች ያስረዳሉ። የትራምፕ ቁልፍ ሰው ወደ 4 ኪሎ ሊመጡ ነው ተባለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድና
የግብፁን ፕሬዝዳንት አብዱልፈታህ አልሲሲን በአባይ ወንዝ አጠቃቀምና በታላቁ ህዳሴ ግድብ ጉዳይ አደራድራለሁ ካሉ በኋላ ቁልፍ መልእክተኛቸውን ወደ 4 ኪሎ ሊልኩ ነው። የትራምፕ መልእክተኛ በካይሮ መክረው ወደ አዲስ አበባ ለማቅናት ቀጠሮ ይዘዋል። ትራምፕ ኢትዮጵያና ግብጽ በአባይ ወንዝ ዙሪያ ከስምምነት ሊደርሱ ይችላሉ ብለው እንደሚያምኑ ከአልሲሲ ጋር በነበራቸው ውይይት ላይ መናገራቸው ይታወሳል። ትራምፕ ኢትዮጵያንና ግብጽን ማሸማገል እንደሚፈልጉ ሲናገሩ በአንድ ሳምንት ጊዜ ውስጥ ሁለተኛ ጊዜያቸው ነው። አስቀድሞ ለግብጽ ፕሬዝዳንት ደብዳቤ በጻፉበት ወቅት የግድቡ ጉዳይ ዋነኛው አጀንዳቸው መሆኑን አንስተዋል። አሁን ላይ የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ኢትዮጵያን ጨምሮ በ4 የአፍሪካ ሀገራት ጉብኝት ሊያደርጉ ቀጠሮ ይዘዋል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ሆነው በመጋቢት 2017 ዓ.ም የተሾሙት ክሪስቶፈር ላንዳው ወደ ካይሮና አዲስ አበባ የሚጓዙት የሀገራቸው ፕሬዝዳንት ኢትዮጵያና ግብጽ በታላቁ የህዳሴ ግድብ ምክንያት የገቡትን ውዝግብ ለመፍታት እንደሚሹ ባስታወቁ በጥቂት ቀናት ውስጥ ነው። የላንዳው የመጀመሪያ መዳረሻ በሆነችው ግብጽ በአካባቢው ተግዳሮቶች ላይ ስለሚደረግ ትብብር ከሀገሪቱ ባለስልጣናት ጋር እንደሚወያዩ መስሪያ ቤታቸው ገልጿል። በእነዚህ ውይይቶች የአሜሪካና የግብጽ ኢኮኖሚያዊ ግንኙነትን ማጠናከርን የተመለከቱ ጉዳዮች እንደሚነሱም መስሪያ ቤቱ አመልክተዋል። የአሜሪካው ምክትል ውጭ ጉዳይ ሚኒስትር ከካይሮ ወደ አዲስ አበባ ሲያቀኑ በዩናይትድ ስቴትስ ጦር የአሜሪካ እዝ አዛዥ ጀነራል ዳግቪን አንደርሰን አብሯቸው ይጓዛሉ ተብሏል። ጠቅላይ ሚኒስትር አብይና ጀነራል ዳግቪን አንደርሰን ባለፈው ዳር በአዲስ አበባ ተገናኝተው እንደነበር ይታወሳል። የአሜሪካ የጦር መኮንን ወደ አዲስ አበባ ብቅ ያሉት በቀጠና የጸጥታና ለተሻሻሉ የትብብር እድሎች ላይ ለመወያየት እንደሆነ ጠቅላይ ሚኒስትሩ በወቅቱ ገልጸው ነበር። የሀገሪቱ ምክትል ውጭ ጉዳይ ሚኒስትር በአዲስ አበባ በሚኖራቸው ቆይታ ከሰላምና ጸጥታ ጉዳዮች ባሻገር ለኢኮኖሚ ጉዳዮች ትኩረት እንደሚሰጡም ተገልጿል። በመጨረሻም ምርጫ ቦርድ ላይ ከፍተኛ ተቃውሞ ተነስቷል። 7 የፖለቲካ ፓርቲዎችና አንድ የፖለቲካ ጥምረት ቦርዱን ከሰዋል። በመጪው ግንቦት 24 ይካሄዳል በተባለው ምርጫ ለውድድር ይቀርባሉ የተባሉ እጩዎችን ለመመዝገብ የተዘጋጀው የዲጂታል ስርዓት ተቋሚ ፖለቲካ ፓርቲዎችን ከፉክክር ሜዳው በማውጣት ህዝብን አማራጭ አሳጥቶ ለመግዛት የታሰበ የፖለቲካ ሴራ ነው የሚል ነቀፋ አቅርበዋል። ኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የምርጫ ሂደቱን ለመጉዳት በመስሪያ ቤቱ ሆነ ተብሎ የሚደረግ ተግባር የለም ሲል ማስተባበያ ሰጥቷል። 7 የፖለቲካ ፓርቲዎችና አንድ የፓርቲዎች ስብስብ በወጡት የጋራ መግለጫ በዲጂታል ስርዓቱና በምርጫ ቦርድ የእጩዎች ምዝገባ መስፈርቶች ላይ ተቃውሞ አቅርበዋል። ተቋሚ ፓርቲዎቹ በመግለጫቸው ግልጽነት በጎደለውና በተድበሰበሰ የምዝገባ አሰራር ሂደት በመጪው ግንቦት መጨረሻ የሚካሄደው 7ኛ ሀገራዊ ምርጫ አሳታፊ፣ ሐቀኛ፣ ተአማኒና ዲሞክራሲያዊ ምርጫ ሊሆን አይችልም ሲሉ አቋማቸውን አስታውቀዋል። ከቅሬታ አቅራቢዎቹ ፓርቲዎች አንዱ የሆነው የኢህአፓ ፕሬዝዳንት አቶ አብርሃም ሃይማኖት በዲጂታሉ አማራጭ አንድ እጩ መታወቂያው ከተመዘገበበት አካባቢ ውጭ ባለ የምርጫ ክልል ለተወዳዳሪነት የመመዝገብ ዕድል እንደሌለው ቅሬታቸውን ተናግረዋል። በምርጫ ቦርድ የክልል ቅርንጫፍ ጽሕፈት ቤቶች ማስተባበሪያ ክፍል ኃላፊ ቀነኒ አንሰርሙ የእጩዎች የሰነድ ማረጋገጫ በልደት ሰርተፊኬትና በመታወቂያ ላይ ብቻ የተመሰረተ እንዳልሆነ ምላሽ ሰጥተዋል። ፓርቲዎቹ አመራሮች በዲጂታል ቴክኖሎጂ ላይ በቂ የቴክኒካል እውቀት የሌላቸው መሆናቸውን በመግለጫቸው ያነሱ ተቃዋሚዎቹ ውርዱ ስለበለጸገው መተግበሪያ አዳምጠው ከመውጣት ባለፈ ፈትሾ ማጽደቅ የሚያስችል ሁኔታ እንዳልነበር ሊሰመር ይገባል ሲሉ አጽንኦት ሰጥተዋል። ምርጫ ቦርድ እጩዎችና መራጮች በዲጂታል አማራጭ መመዝገብ የሚችሉበት መተግበሪያና የድረገጽ አማራጭ ማዘጋጀቱን የገለጸው ባለፈው ታህሳስ ወር መጨረሻ ላይ ነበር። ቦርዱ የዲጂታል ምዝገባ ስርዓቱን ይፋ ባደረገበት በዚህ ስነ ስርዓት ላይ የዲጂታል አማራጮች በ6 የሀገሪቱ ቋንቋዎች ምዝገባ ለማከናወን እንዲችሉ ተደርገው መዘጋጀታቸውን ገልጸዋል። ብሔራዊ ምርጫ ቦርድ ባወጣው ይፋዊ የጊዜ ሰሌዳ መሰረት በዚሁ የዲጂታል ስርዓት የእጩዎች ምዝገባ የሚካሄደው ከጥር 1 እስከ የካቲት 1 ነው። ትናንት መግለጫ ያወጡት ተቋሚ ፓርቲዎች ግን በዲጂታል ስርዓት ውስጥ የተቀመጡ ግዴታዎች እጩዎችን ለማስመዝገብ እንቅፋት እየፈጠሩ መሆናቸውን ገልጸዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር